ነገር አሰባታቅ እንጂ ዳጣዬ እኔም እኮ ትዬ መጥፎ ሴት ናት አላልኩም። በጣም ወዳታለሁ በጣም ወዳታለሁ እፈራታለሁ አከብራታለሁ። በቃሽ እንደዛ ከሆነ እባክሽ ከሷ ራቂ፣ ከአባዬም ራቂ። በቃ ምንድነው የምትነግሪኝ? ዳጣዬ ወንድምሽ ማለቴ ቤቢ ምን ሆነ? አረ ምንም አልሆነ። ምን መሰልሽ ዳጣዬ ወንድምሽ ቤቢ ወንድምሽ እንዴ ሰላምዬ ምን ሆነሽ ነው? ለምን አትናገሪኝ? በቃ ቤቢ ከጋሼ ነው የወለድኩት። የጋሼ ልጅ ነው። ለዛ ባላለኝ ያንተስ? የኔን እንኳን ቀስ ብዬ ስንላመድ እነግርሻለሁ። እዚህ ያለው ዘበኛ ግን እንዴት ነው ጸባዩ? አመሩ ገዜማ እኮ ጥሩ ሰው ነበር፣ ግን ምን ያደርጋል ማታ ካልመጣው እያለ ያስቸግረኛል። እንደው ለትዳር የሚሆን አይነት ሰው አይመስለኝም። ሴት አተራማሽ ሴት አወል ነገር ነው። እውነትሽ ነው የምትነግሪኝ? አባዬ እኔን አምናኛል አይደል? እኔ ነፃ ማውጣት እንደ አፓረንት በለው። እሺ አብጌል፣ አንቺ ተከራክረሽልኝ ብታሰርም አልፈራም፣ አልጸጸትም። እሺ አትታሰርም አባዬ፣ አንተም ትፈታለህ። እና ደግሞ ዳጤ አንተ ልጅ እንደሆነች ለማየ ትነግራታለህ። እኔ የምመረቃለሁ፣ ከቃዲስ ጋር እንጋባለን አባዬ። እሺ አሁን ሰላም እንዴት ነች? ሄደሽ ታውቂያለሽ? አዎ ናታ። አርጁን ግን ተረጋጋ። አርጁን ማለት አንተ ነህ? የኔ ፍቅር ነው ያልካት? ቆይ ተረጋጋች። አብየል ደረጃ እንግዲህ አባቷ ልታስፈታ ነው ማለት ነው። ደስ በሚል ሁኔታ እንግዲህ አርጁን በዛ ብላ መረጃ አግኝታለች ማለት ነው። ደስ በሚል ሁኔታ እንግዲህ አባቷ ልታስፈታ ነው ማለት ነው። ቀጠሮዋን በጣም ደስ በሚል ሁኔታ እንግዲህ ተሳክቶላታል። አርጁን ስልኩን እንዳወጣውና መስመር እንዳስወጣች ሁሉንም ነገር ነግሯታል። እንግዲህ ኤቢ እሱን ጠርታ ናቶሎ ቤት ብላ ሁሉንም ነገር ዋታ አውቃለች ማለት ነው። እንግዲህ ቤት በጣም ነው ደስ ያለው። እሱም በመጣቱ መርዝ እንደገዛላትና በቃ ያኔ መርዝ ግዛ ብላ በመርዝ ልጨርሳቸው እንደነበር መርዝ እንደገዛላትና መርዙ ግን ያው ፌክ መርዝ ስለሆነ ነው እንጂ ትክክለኛ መርዝ ሆኖ ኖሮ እንግዲህ ያው ታውቃላችሁ ናታልና ውሃን ገላቸው ነበረ። ናታልን ገላልሁ ነበር ያለችው። ውሃ ግን ስጩ ብላ በሰጣት ውሃ ያው ታውቃላችሁ አስቀድማ መብላት ፈለገች። ምግቡንም በላችሁ። እሱም እንግዲህ ፌክ ስለሆነ ሁሉም ነገር ተርፏል ማለት ነው። በጣም ነው ደስ ያላት። እንግዲህ እንኳን ማተረፍከና አርጁን በጣም እናመሰግናለን ብላ አቅፋ ታመሰግናለች ማለት ነው። ኤቢ እንግዲህ እንደዛ ሆኖ በነበረ ሰዓት ሪከርድ አድርገዋል። ሁሉም ነገር ሪከርድ አድርጋ ተሄዳለች ማለት ነው። እንግዲህ ጮኛውም ቤት መጥቷል። ቤት መጥቶ አንተ ማነህ ተባብለው እንግዲህ ማነህ አንተ ደግሞ ሲለው የኔ ፍቅር ስላት እንዴት የኔ ፍቅር ትላለህ አንተ ምናምን ብሎ ነው ማለት ነው ዱላ ያነሳው። እባክህ የኔ ፍቅር ያልኩት እባክህ አይደለም ተው፣ እሷን ሳይሆን ለምዶብኝ ነው ያለው። እንግዲህ ናታልና ዳጣም እንግዲህ እየሳቁ እየተቆጠቋቆሙ እየሳቁባቸው ነበረ። እንግዲህ እሱ እንደዛ ይሆናል። እሷም መረጃዋን ይዛ ደስ በሚል ሁኔታ መረጃዋን ጥንቃ ይዛለች ማለት ነው። ደረጀን እንግዲህ አባዬ በቃ ስልኩንም ያወጣውንም አወቅኩት፣ አርጁና ያወጣው ሁሉንም ነገር ደርሼበታለሁ እና አሁን ድጋሜ ቀጠሮ እንደማትስ ነው ተወጣለህ ትለዋለች። እና አይዞህ አባዬ ትለዋለች። ግን በምን ምክንያት ነው የዛክባት? ምንድነው ምን ስላደረክ ነው ስትለው አይ ኤብዬ እሱን እኮ ነገርኩሽ የዛኩባት ያው ቤት ያለው ነገር ታውቂያለሽ አለመግባባት ሲጠቀም ያንን ስትል በቃ በዛው ዝቼባታለሁ ልጄ ይላታል። ይሄ መሆን የለበትም አባዬ፣ እኔ ደግሞ እሷን መቀመቅ ነው ማስገባት፣ እስር ቤት ነው ማስገባት ትላለች። እሺ እንግዲህ ልጄ እኮራብሻለሁ ይላታል። ኮራብሻለሁ ደግሞ አንቺም ደግሞ እንደምታደርጊው ነው ይላታል። እና አይዞህ ብላ አባቷን አብሽር ብላ ወደ ቤቷ ትሄዳለች ማለት ነው። ማርቲንም አይዞሽ ማየ ሁሉም ነገር ለበጎ ነውና አባዬን ደግሞ አስፈታልሻለሁ አትጨናነቂ ማየን አለቻት።
አይ ልጅ የተመጨነቅ ምን ድን ብለሽ ነው ያለችው። በፍጹም እናቴ እንዳትጨነቂ አይዞሽ እኔ አባዬን አስፈተዋለሁኝ እና ደግሞ ሁሉንም ነገር እደርሽበታለሁ ትላታለች። ምንድነው የደረስሽበት ልጅ ትትላት ያው ስልኩ ባርጁን እንደወጣ እና እሷ በህይወት እንዳለች ነው ትላታለች። አይ ግን እማዬ የሚያሳስብሽ አባዬ መታሰር ነው ወይስ የመድኃኒት መጥፋት ነው ትላታለች። አይ የታሰረም ይፈታል የሄደም ይመጣል የጠፋት ምን ይደረጋል የሞተ ስትላይ እማዬ ትመጣለች እሷ ትላለች። ያልሞተችም ታውቂያለሽ ራሷን በበናጭ ቆለልጣና ያደረገችው ነገር ስለዛ ትመጣለች እማዬ አትጨናነቂ ብላ እናቷን ታበሽራታለች። እኔማ እንግዲህ ልጄ አያለሁኝ እኔማ እንግዲህ ከፈጣሪ ጋራ ትላታለች። እና ደግሞ አይዞሽ እኔ ደግሞ አግኝቼ እሷን እስር ቤት ነው ማስገባት ትላታለች። እና ነገ ደግሞ በጣም በደስታቱ ያለሽ አባዬን አስፈትቸው እመጣለሁ ትላታለች። እሺ እንዳፍሽ አድርገው ትላለች ማለት ነው። እንግዲህ ለዛም እንግዲህ ሌላ ደግሞ ጭራሽ ሌላ ሰው መጣላት ማለት ነው። አጭሩ እንዳላገባም ማለትችም ገዜን ወደሃለሁ ገዜዋ ስትል ኑሮችውን ሰው አሁን እንደገና አያቴ አጭሩ እንዳታግቢ ብላኛለች እንጂ እሱስ እንግዲህ ያለ ትዳር ማሁን ዝም ብሎ ሆስላታ ነው ያለችው ማለት ነው። ሆስላታ ነው ስትለው አይ አንተ ማን ስትለው ስሜ እንኳን ይቆይሽ ግን በጣም ቆንጆ ነሽ እና ደግሞ እዚህ ጎረቤታችሁ ያለው ጠባቃ ነኝ ይላታል። እያለች እንግዲህ እያወራች እያለ እና አይስ ጠባቃው እንዴት ነው እያለ እያወራች ጠባቃው እንዴት ነው ይሄ ገዜ እንዴት ነው እያላት አረስስ እንደው ሆስላታ ነው ለትዳር የሚሆን አይመስለኝም ትላለች ማለት ነው። እንግዲህ እያወራች እሱ ጥሏት ትሄድ ገዜን ተኋላ መጥቷል ማለት ነው። አላየችው ነበር ዝም ብላ ወሬዋን ታወራለች። እና እንዴት ነው እያለች ጠየቃት። እንግዲህ እሷ ዝም ብላ አያቴ አጭር ሰው አታግቢ ብላኛለች እንጂ እኔም እሱ እንግዲህ ሆስላታ ነው እኔ እንኳን አገባውም አይመስለኝም እሱ ግን እንደዛ እያለ ይጠይቀኛል ትላለች ማለት ነው። ተኋላ ገዜ ሲመጣ በጣም ነው ደነገጠችው። ምንድነው አንቺ ደግሞ ፍተሽ ነው የምታወሪ ስትል እዚህ እኮ ሰው ነበር ነው ያለችው። ምን ትጃጃያለሽ ይላታል። እዚህ እኮ ሰው ነበር ብቻዬን አይደለሁም ምናምን ያለችው ማለት ነው። እንግዲህ እንደዛ ትላለች። ምን ትጃጃያለሽ ይላታል። ገዜም ሰው ነበር እያለች ያለች ማለት ነው። ወዴት ሄዶ ነው ምናምን አለችና እሷም ወደ ቤቷ ትሄዳለች። እንግዲህ ትንሽ ቆይት ብሎ ይመጣል ማለት ነው። አቻ መጥቶ እንግዲህ በጣም ተደባደቡ ማለት ነው። ገዜ ጋር እንግዲህ ቀውጢ ዱላ ነበረ። አንዴ እንኳን አላስተረፈም በእውነቱ ነገር አልተረፈም ገዜ። እንግዲህ ቀጣይ ላይ ግን አልንበረከክ ብሎ አቸንፎታል ማለት ነው። እንግዲህ ተነስቶ ያመልጣል ማለት ነው። እንደመለጠ እንግዲህ ገዜ አንድነቱ እያለ እየፎከረ ግቢውን ሲሄድ ናታልን ያገኘዋል። ናታል ፊቱንም ግዙልኝ እያልኳችሁ እናንተ እኮ ናችሁ መሳሪያ ግዙልኝ እያልኳችሁ ይላል። እንዴ ምንድነው የምትለው ምናምን ሲለው አላየሁም እንደ በዚህ ነው ወይስ እኔ ብቻ ነው የማይታየኝ የዚህ ቤት ሰው ስራ ምንድነው ችግር አለ እንደ መሳሪያ ግዙልኝ እያልኳችሁ አስቴፈራችሁ ምናምን አለ። እንዴ ምንድነው እየተካሄደ ያለው አልገባኝም ምንድነው ምንም የለም እኮ ይለዋል። አይ ምንም የለም ትላላችሁ እንዴ ምናምን ይልና እንግዲህ ገዜም ይቆጣል ማለት ነው። እንግዲህ የኤቢን ባል በጣም ከፍቶታል። አርጁንን ሲያይ ምንድነው አርጁን ይሄ ምንድነው ብሎ በጣም ከፍቶታል ማለት ነው። ዳጣም እንግዲህ ሰላም ጋር ሄዳለች ማለት ነው። ሰላምዬ ብላ ሰላም ጠይቃት እንሄዳለን አባዬ ዛሬ ነው የሚፈታው ስለዚህ አሁን መሄድ አለብኝ ለምንድነው የጠራሽ ትላል። አይ የጠራሁብሽ ምክንያት እኔም ሄዳለሁ አለች። እንዴ እማዬ ሰላምዬ እኔ እወድሻለሁ እማዬ ማርታም ታሳዝነኛለች ግን አንቺ ደግሞ እዛ እንድትሄጂ አልፈልግም አንድ ላይ ማየት አልፈልግም ትላታለች። እንዴ ዳጣዬ ምንድነው የምትዩ ትላታለች። አይ በፍጹም እንደዚህ ሊሆን አይችልም እማዬ ለምን እንደዚህ ታደርጊያለሽ እንዴ እማዬ ማርታ በጣም ጥሩ ሰው ናት ትትላት። አይ እኔም አከብራታለሁ ፈራታለሁ ያኔ ጥሩ ሰው ነች አውቃለሁ ግን ደግሞ ትላታለች። በፍጹም አይሆንም እዛ መሄዳችም ትላታለች። አይ እሄዳለሁ ልጄ እና ደግሞ ቤቢ አለቻት። እንዴ ቤቢ ምንድነው ስትላት ልጄ ተደረጀ ነው የወለድኩት አለቻት። ምን አለቻት? ተደረጀ ነው የወለድኩት ስትላት በቃ ዳጣ በጣም ነው የደነገጠችው። ምን ብላ እንግዲህ ያው ታውቃላችሁ ናታልም ይሄንን ሰምቶ ይሄው እስካሁን ሄዶ እንኳን አልጠየቀውም። ናታል ግን መጥቶ ያላየኝ ምን ነው አኩርፎ ነው እንዴ ያለ ደረጀም ይላል ማለት ነው። እንግዲህ ናታልም ሂጄ ጠይቀዋለሁኝ ስትል እንግዲህ ዛሬ ነው እንደምጠይቀው ዛሬ እኮ ይፈታል ብላ ዳጣም ታወጣለች ማለት ነው። በሚገርም ሁኔታ እንግዲህ
ደረጀም ከእስር ቤት ሊወጣ ነው። ሰላምም እንግዲህ ዳጣም አወቀች ማለት ነው ተደረጀ ልጅ እንደሆነ ያ የተወለደው ህፃኑ የደረጀ ልጅ እንደሆነ ነግራታለች። ዳጣ ግን በጣም ነው ያዘነችው፣ በጣም ነው የደነገጠችው። እንዴት በማየ ላይ እንዴት በማታ እንዴት ትጫወታለህ ብላ በጣም ነው የደነገጠችው። እንግዲህ አይሆንም ያለችውን እንግዲህ አልናገር ያለችበት ምክንያት ይሄ ነበር። ሁሉም ነገር አውቃለች ዳጣም። እንግዲህ ገዜም ከአቻ ጋር ፊልማ ላይ ናቸው። ውድ ቤተሰቦች በጣም በሚያሳዝን እንግዲህ እየገጠሙ ነው ያሉት፣ ፊልማ ላይ ናቸው። ኤቪም እንግዲህ አባቷን አስፈትታለች ማለት ነው። ደረጀን አስፈትተዋለች ደስ በሚል ሁኔታ። በጣም ጀግና ናት ብሏል ደረጀም። እንግዲህ እሷም አባቷን ከእስር ቤት አወጥተዋለች። ውድ ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ባይ ባይ። መልካም ጊዜ ይሁንላችሁ። ባይ ባይ።